አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን እግዚአብሔርን ወዳችሁ በዚህ ቦታ የተሰበሰባችሁ ምእመናን እንኳን ለአዲሱ ዓመት በሰላምና በፍቅር እግዚአብሔር ያደረሳችሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ለዚህ ያደረሰን እግዚአብሔር ክብር ምስጋና ለእርሱ ይሁን። የትምህርታችን ርዕስ የሚሆነው ለጥፋት የታዘዘች ከተማ ነጋሪት ቢጎሰም አትሰማ የሚል ነው። በሰው ልጅ ታሪክ ውስጥ እግዚአብሔር ደጋግሞ ሳይናገር የቀጣው ሕዝብ የለም። አስቀድሞ ደጋግሞ ይናገራል። በልዩ ልዩ ምሳሌ በልዩ ልዩ ነቢያት መምህራን አስቀድሞ ደግሞ በሚያመጣቸው ምልክቶች ምን እንደሚከሰል ምን እንደሚሆን ውጤቱ ምን እንደሚሆን የመዳኛው መንገድ ምን እንደሚሆን ይናገራል። ሰምተው የሚድኑት በጣም ጥቂቶች ናቸው። የሚያሳዝነው ነገር እሱ ነው። እግዚአብሔር የሚናገረው ለሁሉም ነው። ሰምተው የሚድኑት ግን በጣም ጥቂቶች ናቸው። ብዙ ሰው የእግዚአብሔርን ቃል የሚያየውን ነገር ይለምደውና እንደ ዘወትር ህይወቱ ያየዋል። ስለዚህ ሳያስተውለው ይቀራል ማለት ነው። ለሁሉም አይን ልቡና ጆሮ ተሰጥቷል። ያንን ተጠቅመው አስተውለው የሚድኑ ግን በጣም ጥቂቶች ናቸው። እኛ ከነዚያ ወገን እንድንሆን ከሚጠፉት ወገን እንዳንሆን ነው ዛሬ የምንማረው። እነማን ነበሩ የተነገራቸው? ከዚያስ እነማን ደግሞ ሰሙ? እነማን ግን ሳይሰሙ ቀሩ? ከዚያስ ምን ውጤት አገኙ? እኛ ደግሞ ምን ማድረግ አለብን? ይሄ ነው የዛሬው ጉዳያችን የሚሆነው። ስለዚህ እስቲ ሰምተው አስቀድሞ ተነግሯቸው የተጠቀሙትንም አስቀድሞ ተነግሯቸው ያልተጠቀሙትንም እናያቸው በዓለም ታሪክም በመጽሐፍ ቅዱስ ታሪክም። እና መጀመሪያ ከኦሪት ዘፍጥረት ምዕራፍ 6 እንጀምር። በኦሪት ዘፍጥረት ምዕራፍ 6 የኖህን ታሪክ ነው የምናገኘው። እግዚአብሔር ዓለምን በመፍጠሩ ወይ ተለይም ሰውን በመፍጠሩ አዘነ ተጸጸተ ተብሏል። ግብረ ሰዶም በመጀመሩ ሰው ገና 10 ትውልድ ላይ ነው ሰው ከእግዚአብሔር ፍጹም እግዚአብሔርን ማሳዘን የጀመረው። በቃየል ቢጀመርም በአዳም ቢወጠንም እግዚአብሔር ሰውን በመፍጠሩ ያዘነውና የተጸጸተው ግን በኖህ ዘመን ነው። ፍጹም ኃጢአት በደልም አለው አይነት ኃጢአትም አለው አይነት እግዚአብሔርን እስከማጸጸት ለምን በፈጠርኩ እግዚአብሔር አሁን የሚጸጸት አምላክ ሆኖ አይደለም። ሰው በሰራው እንደሚጸጸተው በትናንት በሰራው ዛሬ የሚጸጸት አምላክ አይደለም። ግን ሰው የሰራው በደል የሚያጸጽት ነው ሲል ነው። የሚያጸጽት አድራጊውን ሰሪውን የሚያጸጽት እግዚአብሔር የማይጸጸት ስለሆነ እንጂ የሚያጸጽት ሰሪውን የሚያጸጽት ኃጢአት ነው የሰራው ሲል ነው እግዚአብሔር ሰውን በመፍጠሩ አዘነ ተጸጸተ ያለው። የሚያሳዝን ስራ የሚያጸጽት ስራ ስለሰራ ሰው አዘነ ተብሏል። እግዚአብሔር ተጸጸተ ተብሏል። እግዚአብሔር 120 ዓመት ኖህን ነብይ አድርጎ እግዚአብሔር ተናግሯል ለሕዝቡ። ተመለሱ፣ ከበደላችሁ ተመለሱ፣ ዓለምን በንፍር ውሃ አጠፋታለሁ ብሎ ደጋግሞ ተናግሯል። ግን ሰዎች ሊሰሙት ፈቃደኞች አይደሉም። እንዲያውም ጌታችን በማቴዎስ ወንጌል ምዕራፍ 24 ላይ ስለ ዳግም ምጽአቱ ዝግጅት እንዲያደርጉ በተናገረበት አንቀጽ ምን ይላል? ቁጥር 37 ላይ ስለ ኖህ ዘመን ሰዎች ሲናገር ስለዚያሽ ቀንና ስለዚያሽ ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ ነበሩ። የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣትም እንደዚህ ይሆናል። ተደጋግሞ ተነግሯቸው ኖህ 120 ዓመት ሙሉ እየደጋገመ እየነገራቸው ለመዱት። ጧትም ማታም አንድ አይነት መልእክት ሲሰሙ ለመዱትና መብላቱን መጠጣቱን አላቆሙም።
ያገቡም ይጋቡም ነበር የመጨረሻው ቀን ድረስ ነው የሚለው እንግዲህ ኖህ ወደ መርከቡ የገባባት እግዚአብሔር መርከቡን ደጅ የዘጋባት ቀን ድረስ ምንም አልመሰላቸው ምንም ትንሽ እንኳን የመጸጸት ስሜት ኖህና 8 ቤተሰቡ ሲቀር ትንሽ እንኳን የተጸጸተ እውነት ይሆን እንዴ ይሄ ሽማግሌ የሚነግረን እውነቱን ይሆን ማን ያውቃል እግዚአብሔር ቢቀጣንስ ብሎ ትንሽ እንኳን የተጸጸተ የለም በተለይ ቀኑ እየረዘመ ሲሄድ እንዴ የታለ ይመጣል ያልከው የጥፋቱ የታለ እግዚአብሔር አጠፋቸዋል አላልክም የታለ ያምትለው እግዚአብሔር ለምን ዛሬ አላመጣው ብለው እግዚአብሔርን ይፈታተኑት ጀመር እንዴው ለምን አይወርድም ታዲያ አሁን ከሰማይ ይወርዳል ያልከው የታለ የሚወርደው ኖህ መርከቡን እዚያው አጠገባቸው ነበር የሚሰራው ተደብቆ አልነበረም የሚሰራው መርከቡን የሚሰራው እሱና ቤተሰቦቹ ከጥፋቱ ዓለም እንዲድኑ እግዚአብሔር ስለነገረው መሆኑን ያውቃሉ በጆሮአቸው የሚሰሙት መልእክት አለ የኖህ ድምጽ ባይናቸው የሚያዩት ነገር አለ መርከቡ ሲሰራ ግን በጭራሽ ሊቀበሉ አልቻሉም ኖህ ወደ መርከቡ ገብቶ በሩ እንኳን ተዘግቶ እንዴ 7 ቀን እግዚአብሔር እድል ሰጥቷቸዋል እንደገና ንስሐ የሚገቡበት በ7ቱ ቀን ንስሐ ገብተው አይደለም የተመለሱት 2 3 4 5 ቀን ሲሆን መርከቡን ያንኳኩ እንዴ አንተ ሽማግሌ ከነ ቤተሰብ እዚህ ውስጥ ገብተ በረሃም ማለቀን ይመጣል ያልከው ውሃ አልመጣም ናውጣ ልክ ፈያታዊ ዘጸጋም አንተም ወረድ እኛንም አውርድ እንዳለው ና አንተ ውጣ የታለ ያ የጥፋቱ ውሃ ያልከው ነበር ይያሉ የሚቀልዱት በ7ኛው ቀን ግን የሰማይ መስኮቶች ተከፈቱ የምድር ቀላያት ተነደሉ ከሰማይ ከምድርም ከያቅጣጫው የንፍሩ ውሃው መሬትን ሲያጥለቀልቃት በዚያች ሰዓት እንኳን ንስሐ ከመግባት ይልቅ ወደ ተራሮችና ወደ ዛፎች ነበር የሚሄዱት እንደዚያ እግሬን እየበላኝ ነው ቶ እንዳለው እንደ ፈሪው ሰውዬ ማለት ነው እንደዚያ ሆኖ እንኳን ወደ ተራሮች ነበር የሚሸሹት መሬት በውሃ ስትለቀለቅ ያኔ ነው የገባቸው ልክ ነው ለካ ኖህ እባክህ ክፈትልን ያሉት ያን ጊዜ ነው አሁንማ እግዚአብሔር በሩን ዘግቶታል አሁንማ እግዚአብሔር ዘጋው እኔም አልከፍተው ምን ያልዘጋውት ምን ያልከፍተው አሁንማ እግዚአብሔር በሩን ዘግቶታል አላቸው ይላል ለዚህ ነው ለጥፋት የታዘዘች ከተማ ነጋሪት ቢጎሰም አትሰማም ይባላል እግዚአብሔር ሳይናገር ምንም ነገር አድርጎ ያውቃል ይናገራል ዛሬም ይናገራል በተለያየ ሁኔታ ይናገራል እንድንፋቀር እንድንስማማ እንድንዋደድ ይቅር እንድንባባል የማይነገርበት ሁኔታ የለም በዘፋኙም ማድሮ በሚፎክረውም ማድሮ ባዝማሪውም ማድሮ በሰባኪውም ማድሮ ፍቅር በማይፈልገው ማድሮ ፍቅር በሚፈልገው ማድሮ በሚከፋፍለውም ማድሮ በሁሉም ማድሮ ብቻ እግዚአብሔር ግን ሰው ምን እንደሚጠቅመው ይናገራል የሚሰማ ግን የለም ያ የሚናገረው ሰው እንኳን ራሱ አይሰማው የሚናገረውን ቃል ራሱ አይሰማው ተፋቀሩ የሚለው እንኳን ራሱ ስለምን እየተናገረ እንደሆነ መስማት አይችልም ተስማሙ የሚለው እንኳን ለመስማማት ዝግጁ ሳይሆን አንድ ሆኖ የሚለው ራሱ ህዋሳቱን እንኳን ሰብስቦ አንድ መሆን አልቻለም ይሄ ለጥፋት የታዘዘ ነው ማለት ነው ራሱን ለጥፋት አሳልፎ እየሰጠ በታሪክ ብዙ አሉ እንደ ኖህ ዘመን ሰዎች እየተነገራቸው እየሰሙ የጠፉ እየሰሙ ይሁዳ እኮ እንደዚህ ነው የጠፋው አይደለም አሳልፎ የሚሰጠኝ ከመካከል ነው ያለው አሳልፎ ለሚሰጠኝ ለዚያ ሰው ወዮለት ባልተወለደ ይሻለው ነበር እየተባለ ሲነገር ይሁዳ ስለሌላ ሰው የሚነገር ነበር ይመስል ስለሌላ እኔ ሆነን ብሎ እንኳን አልገመተም መጨረሻ ሰዓት እንኳን እጄን ወደ ወጭቱ ሳስገባ እጁን የሚያስገባው እርሱ አሳልፎ የሚሰጠኝ ነው ሲባል እጁን ወደ ወጭቱ ሲያስገባ ይሁዳ እኔ ነኝን አላለም ይሁዳ ልታረጋው የምትፈልገውን ሄድና አድርግ እንኳን ሲባል ወጥቶ ሄደ በይሁዳም ልቡና ሰይጣን ገባበት እስከዚያ ድረስ እንኳን ይሁዳ አልነቀም ጌታን አሳልፎ ሲሰጠው አልነቀም በነብዩ በኤርሚያስ ተነግሯል በ30 ብር አሳልፈው እንደሚሰጡት